እንደምታውቁት አሁን አሜሪካ በኢራን ያልተጠበቀ የአጸፋ ምላሽ ምክንያት መውጫ መግቢያው ጠፍቶባት ኪሳራ ውስጥና ሽንፈት ውስጥ ስትገባ ለጊዜውም ቢሆን የትራምፕ ከህፃናት ደፋሪው ኤፒስቲን ጋር በደሴቱ የፈጸማቸው ወንጀሎች እንዲጠፉ ኤፍቢአይ የተባለው የመንግስት ተቋም ምን ሰራ የሚለውን በዛሬ ቪዲዮ አብረን እናያለን። የዶናልድ ትራምፕ አስተዳደር የፌዴራል የምርመራ ቢሮውን ኤፍቢአይን እንደ ግል ጠበቃው በመጠቀም ከታዋቂው ወንጀለኛ ጄፍሪ ኤፒስቲን ጋር የተያያዙ የትራምፕን ስም የሚያጠፉ መረጃዎችን ለማጥፋት ሲንቀሳቀሱ እንደሆነ መረጃዎች እየወጡ ነው። ነገር ግን ይህን ውስብስብ የሚያደርገው እነዚህ የትራምፕ የወሲብ ቅሌት ፎቶዎችና ቪዲዮዎች በኤፍቢአይ ቢጠፉም ሞሳድ ግን በኤፒስቲን አማካኝነት ኮፒ እንዳለውና ትራምፕና ቫንስ አቋማቸውን ስለ እስራኤል የማያስተካክሉና የማያሻሽሉ ከሆነ እንዲሁም ደግሞ ለእስራኤል ተገዢ የማይሆኑ ከሆነ የኤፒስቲን ጥቁር መረጃዎችን እንደሚያጋልጡ በተለያየ መንገድ ገልጸዋል። ከዚህም በተጨማሪ በጣም አነጋጋሪ የሆነው ኢራን የአሜሪካ ወታደር በሆርሙዝ እና ሚድል ኢስት ወይም ደግሞ መካከለኛው ምስራቅ ላይ አሳሩን ካበላችሁ በኋላ የጦር ሚኒስትር ዋና ኃላፊው ሄግሴት በንዴት ተሞልተው የአሜሪካ ወታደሮች የወንድነት ሆርሞን ምርመራ ያስፈልጋቸዋል፣ ወንድነታቸውን እጠራጠራለሁ ብለዋል። Ensuring you have the right testosterone levels to operate at your absolute best. እንዲሁም ደግሞ አሜሪካ እንደዚህ ባሉ የላቁ የባዮሎጂካልና የቴክኖሎጂ ማሻሻያዎች ወታደሮቿን ለማስታጠቅ ብትሞክርም በቅርቡ የኢራን ኃይሎች ግን በወሰዱት ያልተጠበቀና ስትራቴጂካዊ እርምጃ የአሜሪካን ወታደራዊ ግርማ ሞገስና የበላይነት ክፉኛ እያናጋቸውና እየደመሰሳቸው ይገኛል። ይህ ክስተት እንደሚያሳየው ጦርነት በሆርሞን መጠንና በቴክኖሎጂ ብቻ ሳይሆን በስትራቴጂካዊ ብልሃት የሚወሰን መሆኑንና አሜሪካም በባዮሎጂካል ማሻሻያዎች ልታስቀረው ያልቻለችውን ያልተጠበቀ የሽንፈት ጽዋ ከኢራን እንድትቀምስ ተደርጋለች ማለት ነው። በዛሬ ቪዲዮ እነዚህና ሌሎችንም አነጋጋሪ ጉዳዮችን አብረን እናያለን። ሰብስክራይብ አድርጋችሁ አብራችሁን ቆዩ። የወንጀል ሰነድ የመደበቅ ታሪክ የሚጀምረው የኤፒስቲን ግልጽ ፕሮጀክት በሚል መጠሪያ የተዘጋጀው የፓወርፖይንት ሰነድ ነው። በዚህ ፕሮጀክት የኤፍቢአይ አባላት በትራምፕ ስም ላይ የተሰነዘሩና ከኤፒስቲን ጋር የሚያያዙ ወንጀሎችን እንዴት ፈልገው ማጥፋትና መሸሸግ እንዳለባቸው የሚያስተምር ልዩ ስልጠና እንደነበር ያረጋግጣል። ጋዜጠኛ አሊሰን ጊል ባደረገችው ጥልቅ ምርመራና በመንግስት ላይ ባቀረበችው የሰነድ ይፋ የማድረግ ጥያቄ መሰረት የኤፍቢአይ እና እነዚህ የስልጠና ቪዲዮዎች በእጁ እንደሚገኙ ለማመን ተገዷል። ነገሩን የተወሳሰበ የሚያደርገው ደግሞ የነዚህ ሁሉ የትራምፕ ኤፒስቲን ደሴት ላይ የፈጸማቸው ወንጀሎች በሙሉ ኮፒ እንዳለ ስለታወቀ ነው። ምክንያቱም አይሁዳዊው አሜሪካዊው ጄፍሪ ኤፒስቲን የሞሳድ ኤጀንት እንደነበረና ዓላማው ብላክሜል መረጃዎችን እንዲያቀብል ነበር። በብዙ ሚሊዮን ዶላር ገንዘብ ሲከፈል የነበረው ከእስራኤል መንግስት ማለት ነው። የዶናልድ ትራምፕ የተደበቁት የታረዙትና ከተለያዩ ሴቶች ጋር ሲያደርጋቸው የነበሩ የቅሌት ቪዲዮዎችና ፎቶዎች በሙሉ በሞሳድ እጅ ይገኛሉ። ስለዚህ ጀርባ እስኪላጥ ድረስ እንደ ፈረስ ለእስራኤል ጥቅም ትሰራለ፣ አለበለዚያ ከማትወጣው ችግር ውስጥ እናስገባለን እያለ እያስፈራራው ይገኛል። ሞሳድ የኔታንያሁ ድርጅት ማለት ነው። እንደ መረጃው ምንጮች ገለጻ የኤፍቢአይ መርማሪዎች ለረጅም ሰዓታት በቢሮ ውስጥ ተቆልፎባቸው በመቶ ሺዎች የሚቆጠሩ የኤፒስታይን ፋይሎችን፣ ቪዲዮዎችን፣ ምስሎችንና የኢሜይል መልእክቶችን እንዲያጠኑ ተደርገዋል። ዋናው ተልኳቸውም የትራምፕ ስም የተጠቀሱባቸውን ሙሉ ገጾችና ሰነዶች በዝርዝር መዝግበው በማውጣት ከህዝብ እይታ እንዲሰወሩ ማድረግ ነበር። ምክንያቱም ዶናልድ ትራምፕ ባለትዳርና የልጆች አባት ቢሆኑም በኤፒስቲን ደሴት ላይ በሚገኘው ቅንጡ ደሴት ጋር ከብዙ ህፃናትና ሴቶች ጋር ብዙ ወሲባዊ ወንጀሎች ይጠረጠራሉ። የአሜሪካ ህዝብም እነዚህ መረጃዎች ይውጡ እያለ ለበርካታ ጊዜ ቢጠይቁም እነዚህ መረጃዎች ዱካቸው እስካሁን ድረስ አልተገኘም ማለት ነው። ይህም ከኢራን ጋር እያደረጉት ያሉት ጦርነት አማካኝነት ለመሸፋፈን እየሞከሩ ይገኛሉ። ከዚህም ጋር ተያይዞ ኢራን አሳድጄ የገባችሁበት ገብቼ እገላችኋለሁ ብላ ስም ዝርዝር ካወጣች በኋላ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ለልጆቹ ልዩ ጥበቃ ይደረግላቸው ብለዋል። እንዲያውም ወንዱ ልጄ በመንግስታዊ ወታደራዊ ሄሊኮፕተር ወደ ጎልፍና ከትምህርት ቤት ወደ ቤት አመላልሱልኝ እያለ ማንም ምክትል ፕሬዚዳንት ጠይቆት የማያውቀውን ጥያቄ ጠይቀዋል። ብዙ ግርምታን እየፈጠረ ይገኛል። ወደ ዶናልድ ትራምፕ የኤፒስቲን ወንጀል ስንመለስ ደግሞ መርማሪዎቹ ለዚህ ተግባር እንዲጠቀሙበት የተቀረጸው የኤክሲል ሰንጠረዥ በትራምፕ ስም የተጠቀሱ መረጃዎች በየትኛው ገጽና በየትኛው ሰነድ ላይ እንደሚገኙ ለመለየት ታስቦ የተዘጋጀ ነው። በዚህ አማካኝነት በተለያዩ ገጾች ላይ የተጠቀሱ በሺዎች የሚቆጠሩ የቪዲዮ፣ የድምጽና የጽሑፍ ማስረጃዎች መኖራቸውንና እነሱንም ለመደበቅ ታላቅ ጥረት መደረጉን ያሳያል።
ይህ አሳፋሪ ድርጊት የፌዴራል የምርመራ ቢሮ የህግ የበላይነትን ከማክበር ይልቅ ለዶናልድ ትራምፕ እንደ የግል የጥበቃ ተቋምና የህግ አማካሪ ሆኖ ማገልገሉን የሚያሳይ ነው። በአሁኑ ወቅት በኤፒስቲን ፋይሎች ዙሪያ ለህዝብ ይፋ የተደረጉ መረጃዎች በእውነቱ ካለው ግዙፍ መረጃ ውስጥ ከ10 በመቶ የማይበልጡ እንደሆኑ ይገመታል። 90 በመቶ የሚሆኑ አብዛኛው የኤፒስቲን ፋይሎች፣ ቪዲዮዎችና ፎቶዎች በሙሉ ተደብቀዋል ነው የሚባለው። ጥያቄው አሁንም እንደቀጠለ ነው። እነዚህ ወሳኝ ማስረጃዎች የት ደረሱ? ወይስ እንደ ኒክሰን ዘመን የቪዲዮ ካሴቶች በትራምፕ ትዕዛዝ ወድመዋል? የአሜሪካው ከፍተኛ ፍርድ ቤት ለትራምፕ የሰጠው ያለመከሰስ መብት እነዚህን መሰል ወንጀሎች ተጠያቂነት እንዳይኖርባቸው ያደርጋቸው ይሆን የሚሉ ጥያቄዎች አሉ። ይህ በእውነት የሚዘገንንና በአሜሪካ የፖለቲካ ታሪክ ውስጥ እጅግ ጥቁር ጥላ ያለፈበት ያጠላበት ክስተት ነው። ጋዜጠኛ አሊሰን ጊል ባደረገችው ተከታታይና ጥልቅ የምርመራ ስራ የኤፍቢአይ በትራምፕ አስተዳደር ዘመን የኤፒስታይንን ግልጽነት ፕሮጀክት በሚል መጠሪያ ስሙ የዋህ የሚመስል ግን ውስጡ ክህደት የተሞላበት ልዩ የፓወርፖይንት እና የቪዲዮ ስልጠናዎችን ሲሰጥ እንደነበር አረጋግጣለች። የዚህ ስልጠና ዋነኛ ግብ መርማሪዎች በኤፒስቲን ፋይሎች ውስጥ የሚገኙ የትራምፕን ስም፣ በድብቅ የተቀረጹ የድምፅና የቪዲዮ ማስረጃዎችን እንዴት ፈልገው ማውጣትና ከህዝብ እይታ መደበቅ እንዳለባቸው ማስተማር ነበር። በሺዎች የሚቆጠሩ የህፃናት ጩኸትና መከራ የታሸገባቸው እነዚህ ሰነዶች ፍትህን ለማምጣት ሳይሆን የአንድን መሪ ስም ለመጠበቅ ሲባል ብቻ በድቅድቅ ጨለማ ውስጥ እንዲቀበሩ ተፈርዶባቸዋል። ኤፍቢአይ እነዚህ የስልጠና ቪዲዮዎች በእጁ እንደሚገኙ ቢያምንም ምስጢራዊ ናቸው በሚል ሰበብ ግን ለህዝብ ይፋ ለማድረግ ፈቃደኛ አልሆነም። ይህም ተቋም ወንጀለኞችንና የህፃናት ወሲብ አዘዋዋሪዎችን ከማደን ይልቅ ለፕሬዝዳንቱ እንደ ግል ጠበቃና የደህንነት ተቋም ሆኖ ማገልገሉን በግልጽ ያሳያል። ይህንን አሳፋሪ ተግባር የራሱ የሪፐብሊካን ፓርቲ አባል ቶማስ ማሲ በከፍተኛ ቁጣ ተቃውሞታል። የዶናልድ ትራምፕ የኤፒስቲን ፋይሎች መውጣት አለባቸው ብለው ተናግረዋል። በኢራን ጦርነት ሰበብ እንደዚህ ያለ አስከፊ ወንጀል ሊሸፈን አይገባም ሲሉ ያቀረቡት ጥያቄ በትራምፕ ደጋፊዎች ዘንድ ታላቅ ድንጋጤንና የጭንቀት ማዕበልን ፈጥሯል። ኤፍቢአይ የዶናልድ ትራምፕ ስም ከመዝገቦች ላይ ለመፋቅና መረጃዎችን ለመሸሸግ ደፋ ቀና ሲል ቢቆይም አሁን ይፋ የሆኑት የኤፒስቲን ፋይሎች ደግሞ ትኩረታቸውን ወደ ሌላ አስፈሪ ዓለም አቀፋዊ ሚስጥር ማለትም ወደ እስራኤል የደህንነት የስለላ ተቋም ሞሳድ ያዞራሉ። እንግዲህ የኤፒስታይን ደሴት የመዝናኛ ቦታ ብቻ ሳይሆን ሞሳድ የዓለም መሪዎችን ድክመት የሚያድንበት የጥቁር መረጃ ፋብሪካ ነበር። ትራምፕ አሁን በእስራኤል እጅ ወድቀዋል። ምክንያቱም በኤፍቢአይ የጠፉት ምስሎች በሞሳድ ካዝና ውስጥ በድብቅ ተቀምጠዋል። እኛ የምንልን ካላደረግ የዓለም መሳቂያ መሳለቂያ እናደርጋለን የሚለው የሞሳድ ዝምተኛ ዛቻ አሜሪካን ለሌላ ሀገር ጥቅም ተገዢ እንድትሆን እያደረጋት ይገኛል ማለት ነው። ይህ በታሪክ አጋጣሚ የታየ ታላቅ የክህደት ድራማ ነው። በአንድ በኩል ከኢራን ጋር ጦርነት የገባቸው አሜሪካ፣ በሌላ በኩል ደግሞ በገዛ መሪዎቿ የሞራል ዝቅጠትና በሞሳድ የስለላ መረብ ተጠልፋ የቆመች ምስኪን አገር ሆናለች ማለት ነው። አሁን ይፋ የሆኑት አዳዲስ የኤፒስታይን ፋይሎች ዓለምን የሚያናውጡ ምስጢሮችን ይዘው ብቅ ብለዋል። ይህ በወሲብ ወንጀል የተፈረደበት ግለሰብ ከእስራኤል የፖለቲካ የገንዘብና የደህንነት መዋቅሮች ጋር የነበረው ጥልቅ ግንኙነት ዛሬ አሜሪካ በመካከለኛው ምስራቅ ለምትገጥማት ውድቀት ትልቁ ማብራሪያ እየሆነ ይመጣል ማለት ነው። ከኤፒስቲን ፋይሎች ውስጥ በጉልህ የሚታየው ስም ደግሞ የቀድሞው የእስራኤል ጠቅላይ ሚኒስትር ኢሁድ ባራክ ነው። በኤፒስታይንና በባራክ መካከል የነበረው ግንኙነት ተራ ወዳጅነት ሳይሆን አሜሪካን ለጥቅማቸው የሚጋልቡበት የጥቁር መረጃ ፋብሪካ ነበር። ኤፒስታይን ለባራክ $5 ሚሊዮን የቅድመ ክፍያ የከፈለ ሲሆን በየዓመቱ ደግሞ $2 ሚሊዮን ይከፍላቸው ነበር። ይህም የሚያሳየው ኤፒስታይን ለእስራኤል ባለስልጣናት የገንዘብ ምንጭና የዓለም መሪዎችን ድክመት የሚያጠኑበት ድልድይ ሆኖ ሲያገለግል እንደነበር ነው። በጣም የሚያስደነግጠው ግን የሁለቱ ግለሰቦች ግንኙነት እስከ ወታደራዊ ቴክኖሎጂና ድሮን ንግድ ድረስ መዝለቁ ነው። ላይት ኤንድ ስትሮንግ የተባለው የእስራኤል የድሮን ኩባንያን ጨምሮ በቴክኖሎጂው ዘርፍ የነበራቸው ሚስጥራዊ ውይይት ዛሬ አሜሪካ በቴክኖሎጂ የበለጥኩ ነኝ ብላ በኢራን ድሮኖችና ሚሳኤሎች ስትዋረድ ለምን ዝምታን መረጠች የሚለው ጥያቄ ያስነሳል።
ሌላው በማንሃተን በሚገኘው የኤፕስቲን አፓርታማ ውስጥ የእስራኤል መንግስት የደህንነት አባላት ካሜራዎችንና የመሰለያ መሳሪያዎችን መቅጠማቸው ሌላው በጣም አስገራሚው ግኝት ነው። ይህ ቦታ የዓለም ፖለቲከኞች የሚዘፍኑበት ብቻ ሳይሆን እስራኤል የአሜሪካን መሪዎች ቆሻሻ ምስጢር ሰብስባ የምታስቀምጥበት ልዩ ካዝና ነው ማለት ነው። አሁን ነገሩን ከወቅታዊ የኢራንና አሜሪካዊ ውጥረት ጋር ስናገናኘው ኢራን በመካከለኛው ምስራቅና በሆርሙዝ ወሽመጥ የአሜሪካን ጦር ሰፈሮችና ወታደራዊ ግርማ ሞገስ እያፈራረሰች ባለችበት በዚህ ወሳኝ ወቅት አሜሪካ ለምን አጻፋዊ እርምጃ መውሰድ አቃታት? መልሱ በኤፕስቲን ፋይሎች ውስጥ ተቀብሯል። ሞሳድ በእነዚህ ፋይሎች አማካኝነት ትራምፕንና የነገውን አስተዳደር እጅና እግራቸውን አስሮ ይዟቸዋል። አሜሪካ በኢራን በኩል የሚደርስባትን ውርደት እንድትቀበልና የራሷን ወታደራዊ ጥቅም መስዋዕት እንድትከፍል እየተገደደች ነው ያለችው። የእስራኤልን ጥቅም ለማስጠበቅና በኤፕስታይን ደሴት የተፈጸሙት የግል ቅሌቶች ይፋ እንዳይወጡ በመፍራት ነው ማለት ነው። ኢራን ስትራቴጂካዊ በሆነ መንገድ የአሜሪካን ጦር ሰፈሮች እያፈራረሰች ባለችበት በዚህ ቁልፍ ሰዓት እስራኤል ደግሞ አሜሪካን በስነልቦናና በሚስጥር መረጃዎች ተብትባ ወጥራ ይዛታለች። የአሜሪካ ወታደሮች በሜዳው ላይ የጽንፈትን ጽዋ ሲቀምሱ፣ በዋይት ሃውስ ያሉት መሪዎች ግን በሞሳድ ካዝና ውስጥ ባሉት ቪዲዮዎችና ፎቶግራፎች ተሸብበው የሀገርን ሉዓላዊነት ለእስራኤል አሳልፈው እየሰጡ ይገኛሉ። ይህ የኤፕስታይን የሞሳድና የኢራን ጦርነት ትራያንግል አሜሪካን ወደ ማትወጣው የውድቀት ማጥ ውስጥ እየከተታት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ታሪኩ ይቀጥላል። ኤፕስታይን ከእስራኤል ከፍተኛ ባለስልጣናት ጋር የነበረውን ጥልቅ ትስስር፣ በወታደራዊ ኢንቨስትመንቶች ላይ የነበረውን ተሳትፎና የመንግስት የደህንነት አካላት በሱ ንብረት ውስጥ የነበራቸውን እንቅስቃሴ በግልጽ ያሳያሉ። ይህ በወሲብ ወንጀል የተዘፈቀ ግለሰብ እንዴት እስከዚህ የጥልቀት ደረጃ ድረስ የሀገራትን የደህንነትና የፖለቲካ መዋቅር ሊሰርጽ ቻለ የሚለው ጥያቄ አሁንም የኤፕስታይን መዝገብ ትልቁ ሚስጥር ሆኖ ቀጥሏል። አሁን በጣም ከባድ ወደ ሆነው መረጃ እንቀጥላለን ማለት ነው። በከባዷ በኢራን በኩል አደገኛ ሽንፈት እየደረሰባቸው ባለበት በዚህ አስጨናቂ ወቅት የአሜሪካው የጦር ሚኒስትር ፔት ሄግሴት የክርስቲያን ጦርነት በሚል የሐሰተኛ መሸፈኛ ንግግር ሲያደርጉና ሽንፈታቸውን ለመደበቅ ሲሞክሩ ተደምጧል። በተደጋጋሚ ሄግሴት የአሜሪካ ጦር ከኢራቅ እስከ ማዱሮ ድረስ ምንም አይነት ሽንፈት አያውቅም፣ በዓለም ላይ ምርጡ ቴክኖሎጂ በእጃችን ላይ ነው የሚገኘው በማለት በድፍረት ቢናገሩም በውስጥ በኩል ግን ታላቅ ድንጋጤና መረበሽ ሰፍኗል። ይህም በበርካታ ወታደራዊ ምሁራን ዘንድ ከፍተኛ ትችት አስከትሎባቸዋል። ምክንያቱም ሄግሴት ሽንፈቱን ለመሸፈን ያመጡት አዲስና አስገራሚ መመሪያ የአሜሪካን ጦር አጣብቂኝ ውስጥ ከቶታል። በዚህ አዲስ መመሪያ መሰረት እድሜያቸው 30ና ከዚያ በላይ የሆኑ የአሜሪካ ጦር አባላት በየዓመቱ የቴስቴስትሮን ወይም ደግሞ የወንድነት ሆርሞን ምርመራ እንዲያደርጉ ተገዳጅ መሆን አለበት ሲሉ ሐሳብ አቅርበዋል። የዚህ ፕሮግራም ዋነኛ ግብ የወታደሮችን አካላዊ ጥንካሬ፣ ስነልቦናዊ ዝግጁነትና በጦር ሜዳ ላይ ያላቸውን ገዳይነት በተፈጥሯዊ ሆርሞን ማሻሻያ አማካኝነት ማሳደግ የሚል ከንቱ ህልም ነው ማለት ነው። ሚኒስትሩ ይህንን እርምጃ የወሰደው ወታደሮቹ ከውትድርና ህይወት በኋላም ቢሆን ጤናማና ብርቱ ሆነው እንዲቀጥሉ ለማድረግ እንደሆነ ቢገልጽም ዋናው ድብቁ ትኩረት ግን ዘመናዊውና ጨካኙ የጦር ሜዳ የሚጠይቀውን ከፍተኛ ብቃት ለማሟላት ወታደራዊ ሱፐር ሶልጀሮችን መፍጠር ነው የሚል ሐሳብ ነው። ነገር ግን ዘመናዊ ጦርነት የሚጠይቀውን ስልትና መንገድ በሚገባ እንዳልተገነዘቡ ሄግሴት ላይ ብርቱ ወቀሳ እየቀረበባቸው ይገኛል። ምክንያቱም የኢራንን የጦር ኃይል እናዳክማለን ብለው ቢፎክሩም በተግባር ግን ምንም ማድረግ ስላልቻሉና እንዲያውም በተቃራኒው የኢራን ድንገተኛና ስልታዊ የጥቃት እርምጃ የአሜሪካን ወታደራዊ አመራሮች ግራ ስላጋባቸው ይህን የሆርሞን ምርመራ እንደ መደበቂያ የተጠቀሙበት እንደሆነ መረጃዎች ያሳያሉ። ይህ የአሜሪካ ጦር በሆርሞንና በቴክኖሎጂ የበላይነት ለመመለስ የሚያደርገው ጥረት ከኢራን ስልታዊ ጥቃትና ከኤፕስታይን ፋይሎች የብላክሜል ሚስጥር ጋር ተደምሮ አሜሪካን በታሪኳ አይታው የማታውቀው ውርደት ውስጥ ከቷታል። በሜዳው ላይ በኢራን እየተሸነፉ በፖለቲካ ረገድ ደግሞ በሞሳድ ሚስጥራዊ ቪዲዮዎች ተጠልፈው አሜሪካውያን መሪዎች የቆሙበት ምድር እየተንቀጠቀጠች ትገኛለች ማለት ነው። ይህ ድራማዊ ክስተት ወዴት ያመራል? አሜሪካ በሆርሞን ማሻሻያ ልታስቀረው ያልቻለችውን የሽንፈት ጽዋ እስከ መቼ ትጎነጫለች? አብረን የምናየው ይሆናል።
አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ በምን ርዕሰ ጉዳይ ላይ ቪዲዮ እንዲሰራ ትፈልጋላችሁ? ሐሳባችሁን አስተያየታችሁን በኮሜንት መስጫው ስር እንድትሰጡ ጥሪ አቀርባለሁ። ከዛም በተጨማሪ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለአልጎሪዝሙ ይሄ ቪዲዮ ለብዙ ሰዎች እንዲደርስ መልካም ነገር ይሆናል ማለት ነው። መልካም ጊዜ፣ ቸርን ሰንብት።